ምን ላድርግ? እኔ ትልቅ መባል ስለነበርኩ እኔ በቃ እኔ ነው በጣም የሚሰድቡኝ የነበረው። ታናሽም እንደዛው ናት። እርግጥ በጣም ጠሉን፣ ታውቂያለሽ? የእውነት ጠሉን እንዳለ ቤተሰቦች ሁሉ እንዳሳማ አርብታችሁ ምናምን ይሉናል። እንዳሳማ አርብታችሁ ምትሩበት ሄዱ ምናምን ይሉናል። እሱ ደግሞ የሷ ልጆች አይደላችሁ እንዴ ምናምን በቃ ምን ልበል፣ በጣም ከባድ ህይወት ነበር እና እህቷ ባህር ዳር ነበረች። ደህና ህይወት ነው ያላት። እሷ ጋር እኔ ሄድኩኝና የቀን ስራ ገባለሁ ብዬ እሷ ጋር ሄድኩኝ። ከዛ እሷ ጋር ባሏ ደግሞ በጣም ኃይለኛ ነው፣ የአክስቴ ባል። ያንቺ ቤተሰቦችም እንዳይመጡ የኔ ቤተሰቦችም እንዳይመጡ የሚል አይነት ሰው ነው። ቄስ ነው ግን እንደ ቄስ የሚያስብ አይነት ሰው አይደለም። ከዛ እሷ ጋር ሄድኩኝና በቃ ቤት ብቻ አስቀምጡኝ፣ እኔ ራሴ እየጋገርኩኝ እበላለሁኝ፣ ብቻ ለቤት ብቻ አልኳትኝ። እሺ አለች። ያን አጎቴ የሞተው አጎቴ ነፍሱን ይማረው እሱ ነው ያደረሰኝ። ከዛ ለራሴ እየጋገርኩኝ ቄሱ አያምንም ነበርና ስለማያምን ሄድና ባርክልኝ በይው ትለኛለች። የኔን እንጀራ የነሱ ነጭ ጤፍ እንጀራ ነው፣ የኔ ደግሞ ዳኩሳ እንጀራ ነው፣ ጥቁር ነው። ለብቼ ነው እንትን ብለው አክስቴ ቤት ማለት ነው። እናቴ ትላል እጂና ባርክልኝ በይው ምናምን ትለኛለች። ወስድና ባርክልኝ ቄሴ ምናምን እለዋለሁ። አውቄ እኮ ነው እንዲያየው ማለት ነው የምበለውን እንደ ካለዛ ያስወጣኛል። እንደዛ እያልኩኝ ያችን እየሰራው እያመጣው የእንትን የድንጋይ ወፍጮ የሚፈጨው ታውቂዋለሽ? ክንሸር ይባላል። እዛ ነው የምሰራው። 12 ብር እንትን ጥቁር እንጀራ እንደምትበይ አንቺ የሚስት ዘመድ ስለሆንሽ ጥቁር እንጀራ እንደምትበይ እንዲያቅ ነው እሱ። ነጭ እንጀራ ከነሱ እንደምትበይ የራሴን እንደምበላ እንዲያቅ። አዎ እኮ ላንቺ ላንቺ ለብቻሽ የተፈቀደልሽን ጥቁር እንጀራ እንደምትበይ እንዲያቅ ነው ወስደሽ ባርክልኝ የምትዩ። አይደለም እነሱ አልፈቀዱልኝም። ራሴ ነኝ የራሴን ገዝቼ ራሴ አብክቼ ነው የምበለው። ያችን ማገኛት 12 ብር አለች። እሷን አብክቼ ራሴ አስፈጭቼ በራሴ ድስት ነው እንትን የምበለው። ወጥ ከሰራው ይሰራው ከሌለኝ በርበሬ በጥብጬ ምናምን ነው የምበለው። ግን እነሱ ያው እሱ ያው ለምን የራስሽን እንደምትበይ የነሱ ነጭ እንጀራ እንደማትነኪባቸው እንዲያቅ ነው። ኦኬ ከዛ እና እኔ የምፈልገው በቃ እናቴ እንትን ማለት ብቻ ነበርና ከዛ ስራ እየሰራውኝ ያንን ብር አመጣና አንቺ ስጫትኝ እላታለሁ። ለእናቴ ስጫት ስላት እኔ አላቅም ይዛኔ ነግሬሻለሁ። እና ስጫት ስላት እሷ እኔ አላቅም እግዚአብሔር ነው የሚያውቀው። እናቴ ናት እኔ ያለችኝ በኋላ ላይ ነው ያለችኝ። አልሰጠችኝም ምናምን የምትለው ትንሽ ነው የሰጠችኝ፣ ይሄን ያክል ብር አልሰጠችኝም ምናምን የምትለው እኔ አላቅም እግዚአብሔር በሚያውቀው። እና እንደዛ ያለ እኔ ስሰጣትኝ እኔ ምንም አላስቀርበት ለዛች ለእንትን ሚስት ያላት አክስትሽ ቤት ስትገቢ ሌሎች እህቶችሽ ታናናሾችሽ የት ገቡ? እናቴ ጋር እዛው ናቸው። አባቴ አልተለያዩም፣ እዛው ቤቱ ተቀምጠው። እናትሽን አባትሽ በመጥረቢያ ከመታት በኋላ ቤተሰቦቿ በጣም ስለተናደዱ እናንተንም ጠሏችሁ፣ እናትሽንም ወሰዷት። ስለዚህ እናንተ ቤት ውስጥ ቀርታችሁ ነበር። ታላቅ እህትሽን ሀያትሽ ለሰው ዳሯት። ከዛ አንቺ ነሽ ቀጥሎ። አንቺ ደግሞ አክስት ቤት እንደሰራተኛ ስትጠጊ ሌሎቹ ትንንሾቹን እናትሽ ጋር የእናትሽ ቤተሰቦች ጋር እየጠሏቸው ፊት እየነሷቸውን ቢሆን እዛ ሊኖሩ ሄዱ አይደለም። እዛው ጉረቤት ነው፣ ጉረቤት ናቸው። የእናቴ ቤተሰቦች እዛው ጉረቤት ናቸው። ታላቅ እህቴ ለአባቴ ታናሽ እህቴ ለአባቴ ትጋግራለች። አባቴ አልወጣም፣ አልተለያዩም፣ ሰማኒው አልወረደም፣ እዛው ተቀመጡ። የታናሽ ወንድ ነበር። እሱ ደግሞ በአመት 800 ብር ተቀጠረ። ሰው ቤት ሄዶ ገባ ጥጃ ለመጠበቅ እና ከፍት ለመጠበቅ። ኦኬ ከዛ የሚቀሩትኝ 3 ናቸው። 3 ነው የሚቀሩት። አንዷም ገና የምትጠባ ናትኝ ትጠባለች። አንዱም ደግሞ እንደዛው በቃ ተከታታይ ናቸው። እነሱ እዛው ናቸው፣ እዛው ቀሩ። እናቴም ጋር ይሄዳሉ፣ አባቴም ጋር ይሄዳሉ ምናምን እንደዛ እያሉ ቀሩ ማለት ነው። ከዛ እኔ እንደዛ እያልኩኝ እዛ የቀን ስራ እየሰራሁኝ እንትን ስል ያኛው እንትን የክንሸር እንትኑ አስተዳዳሪ ሳይሆን አላፊው ማለት ነው የድንጋይ ወፍጮ በጣም ወደደኝ። እዛ ወደደኝና እኔ የዛኔ ምንም አላቅም። ጓደኞችን ጠይቋት እስኪ ምናምን ለምንድነው በዚህ እድሜዋ የምትሰራው ገና እኮ ሕፃን ናት ምናምን ያዝንልኛል፣ በጣም ያዝንልኛል። ብዙ ድንጋይ ሲሸከም አትሸከሚ ምናምን ይላል። ወይ ደግሞ ከላይ ሆነሽ ድንጋይ ወደ ወፍጮ ድንጋይ መወርወር አለ፣ እሱ ይሻላል ድንጋይ ከመሸከም። እሷ እዛ ትሆንና ወርውሪ ይላል። ከዛም በኋላ አፍቅሯት ነው እንጂ ምናምን ይላል። ግን የዛን ሰው ይላል። ግን የዛን እኔ አላፈቀረኝም ነበር መጀመሪያ ስለማሳዝነው ብቻ ነበር።
እሱ ሚስት አለው። ከዛ እንደዛ እያልኩኝ ያንን ብር እየሰራው ለእናቴ ስጭልኝ እያልኩ ሰጣታለሁ ለአክስቴ። ግን አክስቴ አልሰጠችኝም ነው የምትለኝ እናቴ። ከዛ ምንድነው እናቴ መጣች አክስቴ ጋር። እናቴ ስትመጣ ከዛም በኋላ ለምን ለሀፍታም አድሪያትም እዚህ እኮ በጣም ብዙ የቄስ ጓደኞች ዲያቆኖች ምናምን በጣም ወደዋታን እኮ አስማርን፣ ስለዚህ ለምን አታገባምና ይረዱሻን አንቺን ምናምን አለቻት እናቴ። ከዛ አረን ያልፈልግም እንደዚህ እዚህው እንትን እያለችኝ 5ም 10ም እያለች ብትረደኝ ነው የሚሻለኝ ምናምን አለች። ከዛም በኋላ እኔም አልፈልግም አልኩኝ፣ ምክንያቱም ካገባሁኝ እሷን ምረዳት አይመስለኝም። ከዛ እምቢኝ አልኩኝ። ግን ያኛው ልጅ በጣም እንትን አለ፣ በቃ በጣም ወደደኝ ምናምን ነገርና ጓደኞችን እስኪ ጠይቋት ምናምን ማለት ጀመረ። ከዛም በኋላ ይጠይቁኛል፣ እኔ እንደዚህ ነው ከገጠር ነው የመጣሁት ምናምን እያልኩ ታሪኬን እነግራቸዋለሁ ምናምን ያዝናሉ ምናምን ነገር። ከዛ በቃ እኔ ሽማግሌ ልካለሁ ምናምን አለና እኔን ምንም አላለኝም። ልጅ ስለሆንኩኝ እኔ ስለ ፍቅር ምናምን ማቀው ነገር የለም። እሱ ግን የከተማ ዱርዬ ሚስትም አለው። ከዛ በእኔ ምክንያት ሚስቱን በመሃል ፈታተኝ አትኝም። ከዛ አስማረን የሚባለው አስማረ ሚስቱን ፈታት እኮ ምናምን ይሉኛል። እንዴ ምን አገበኝና እኔ ምናምን እላቸዋለሁ። እነሱ ለካ እኔ እንትን እንድል ነው። ከዛ እሱ እኮ ሀፍታም ነው ብሩ ብዙ ነው ምናምን። የዛኔ እሱ ስንት ነበር መሰልሽ የሚከፈለው? ወደ 2500 ምናምን ብር ነበር የሚከፈለው። እና የዛኔ በጣም ብዙ ብር ነው። እሱም ለእናቱ አንድ ነው፣ እናቱን ያስተዳድራል። ከዛ እና እኔ ምን አገበኝ ምናምን ስላቸው አይ እንደዚህ እኮ ነው ምናምን ጥሩ ልጅ እኮ ነው ምናምን ይሉኛል። ከዛ እኔ አላቅም እኔ እናቴ መርዳት ነው የምፈልገው ምናምን እላቸውና እንትን እላቸዋለሁ። ከዛ ለአክስቴ ባል ሽማግሌ ላከ። እሱ ዝም ብሎ አጣራና እዛው አካባቢ ስለሆነ ሽማግሌ ላከ። ከዛ ሽማግሌ ሲላክ ወርቅ ምናምን የምታረግላት ከሆነ ተባለ። የዛኔ ወርቅ ትልቅ ነገር ነው። ከዛሬ ስንት ዓመት መሰለሽ? 15 ዓመት ምናምን በፊት ነው ይሄንን ታሪክ የምነግርሽ። ከዛ ወርቅ የምታረግላት ከሆነ እና ሙሉ ልብሷን የምታለብስላት ከሆነ እናቷን የምትረዳ ከሆነ ምናምን አለው ያክስቴ ባል። ከዛ እሺ አለ። ከዛ እነሱ እናቴ እንዲሰረግ ፈልጋለች። እሱም የተወሰነች ትንሽዬ ሰርግ ምናምን ማድረግ ፈልጎ ነበር። አክስቴ አይሆንም አለች። ቀለበቷን ይሰርላት እና ዝም ብሎ ይውሰዳት፣ ምንድነው እንደዚህ ጋጋታ ምናምን አለችና ያክስቴ ባልም እሱም እምቢ አሉ። ከዛ እሺ አልኩኝ እኔ በቃ እሺ አልኩኝ። ይረዳልሻል ስለተባልኩ እሺ አልኩኝ። ይረዳታን እሱ ሀፍታም ነው፣ እናቱን ራሱ የሚረዳ ነው፣ ያጣርቻለሁ ምናምን አለ ቄሱ። ኦኬ እንደዛ ከሆነ እሺ ምናምን አልኩኝ። ከዛም በኋላ ያ ቀለበት አሰረልኝ፣ የጣት ቀለበትና የአንገት ቀጭን የአንገቷ ቀጭናት፣ የጣቷ ግን ስንት ግራም እንደሆነ እኔ አላስታውስም፣ አላቅም። እኔ ዛን የእውነቴን ነው የምነግርሽ። እኔ ስሜንም መጻፍ አልችልም ነበር የዛን አልተማርኩም እኔ። ከዛ ልብሴን ሁሉ አለባበሰኝ ምናምን በቃ ሙሉ ቤት ነው አሟልቶ ሄድኩኝና ገባሁኝ። ዝም ብዬ 80 ታሰረ ምናምን ነገር። እኔ ስለ መርፌ ምናምን ማቀው ነገር የለም። አክስቴ ወስዳ እንትን ላይ ክንድ ላይ የሚቀበረውን ወስዳ አስቀበረችልኝ ጤና ጣቢያ። ከዛ እሱ ክንዴ ላይ የተቀበረው ወረደና ክንዴ ላይ መጥቶ እንትን አለ። በጣም እጅን ታመምኩኝ፣ እጅን በጣም ታመምኩኝ። ከዛም በኋላ ለምን በመሃልማ እናቴን እየረዳልኝ ነው። በጣም ደስ የሚለው ዜና እናቴ የእንጨት አልጋ ላይ ነበር የምተኘው። የእንጨት አልጋ ታውቂያለሽ? የእንጨት አልጋ ነበር የምተኘው። የጎማ አልጋ ገዛላት ለእናቴ። በጣም ደስ አለኝ። ዓለም እንደተቀየረ በቃ ምን ልበልሽ፣ በቃ ህይወቴ ሁሉ የተቀየረ መሰለኝ ያንን የጎማ አልጋ ሲገዛላት። ከዛ የሆነ ጊዜ ደግሞ 300 ብር ሰጣት። ወይኔ 300 ብር ሲሰጣት እሷ ራሱ አምላክ ነው አለችው። እሱን ራሱ በስሙ መማል ነው የቀራትኝ እናቴ። በጣም ደስ አላት ምናምን ነገር። ከዛ ያ እንትን መርፌ ወጣ። መርፌው ሲወጣ መርፌው ወጣና ክንዴ ላይ የተቀበረው ነገር ሲወጣ አታረግጅም ስለሚጠብቅ ትንሽ ጊዜ ይቆይ ምናምን አለች። ከዛም በኋላ አክስቴ እንደዛ ስትለኝ ይሻልኩኝ ወዲያውኑ አረገዝኩኝ። ፔሬድ አላይም ነበር በዛን ሰዓት። አንዴ ፔሬድ አይቼ ፔሬድን አንድ ቀን አይቼው በዛው ጠፋ አብዬ። በዛን ሰዓት ገና ስለነበር ፔሬድ አላይም ነበር እኮ። የሚቀበረው እኮ አንቺን ገና አክስትሽ ያስቀበረችልሽ እርግዝና መከላከያ ስለሆነ እሱ እኮ ፔሬድ ያስቀራል። ክንድ ስር የሚቀበረው ከመጀመሪያውም አላየውም እኔ አላቅም፣ ገና ነኝ። ገና ፔሬድ ሳታይ ታዲያ ለምን ታስቀብርልሻለች ለእርግዝና ሳደርሽ? እኔ አዛም በኋላማ ክንዴ ላይ ሲወርድ አንቺ ገናም ስለሆንሽ ልጅም ስለሆንሽ አታረግጂም፣ ሲጀመር ገና ልጅ ነሽ
ለዛ ነው ልጅ ስለሆንሽ ነው ሰውነትሽ መቀበል ያልቻለው ምናምን አለችና ወስዳ አስወጣችልኝ። ኦኬ ወጣ ከዛ ይጠብቅሻል ምናምን አለችኝ። ከዛም በኋላ ምንም አልጠበቀኝም። የሆነ ጊዜ ነው ፔሬድ ትንሽ እየመጣና የምን ደም ነው ምናምን ያልኩት። እግዚአብሔር የምን ደም ነው ደግሞ ምናምን ብዬ ራሴ ጋር ግራ ተጋብቼ ዝም ብሎ ጠብ ብሎኝ ነው የጠፋው። ከዛም በኋላ በዛው አረገዝኩኝ። አላቅም እስከ 3 ወር ድረስ እኔ ምን ልሆን ላርግዝ ምን ልበል ምንም ማቀው ነገር አያቅለሽል። አሁን ስሰማ ያቅለሽልሻን ያማን ምናምን ይላል ሰው። እኔ ግን እንደዛ አላደረገኝም የዛን ሰዓት ምንም ነገር በቃ እስከምወልድ ድረስ ምንም አላመመኝም ምናምን አላለኝ። ከዛ ልክ እኔ ታረቀስ ለእናት እድል ነው። አንዳንድ ሰው እርግዝና አያመውም እድል ነው። ከዛ ልክ ሳረግዝ ልጁ ሌላ ሴት ምናምን እንትን ማለት ጀመረ። ጸባዩ መቀያየር ጀመረ። የደሃ ልጅ ምናምን እያለ በቃ እኔ መምታት ጀመረ። በቃ ይሰድበኛል ምናምን ብዙ ነገር በቃ ምን ልበልሽ በጣም ተቀየረ ጸባዩ። በቃ ምን ልበልሽ ልክ እኔን በለዩ ያዛች ልጅ ላይ እኔን እንትን እንዳለው ሁሉ እኔም ላይ ደግሞ እንደዛ ማድረግ ጀመረ። አንቺ እኮ የደሃ ልጅ ነሽ ቤተሰቦችን ደሞ ለረዳውልሽ እንደዚህ ላልኩልሽ በቃ በጣም ነበር የሚያሰቃየኝ። በጣም ይመተኛል ምናምን ምን ልበልሽ በጣም ብቻ በጣም ከባድ ህይወት ነበር። ግን እግዚአብሔር ይመስገን እሱን አላማረውም። እኔ በጣም የሚያመኝ የእናቴ ያሳለፍኩት ነው ገብቶሻና እና ከዛም በኋላ በቃ በጣም ጸባዩ ተቀየረ። ትቶኝ ሄዳ እናቱ ጋር ነው የሚሰነብተው የሚያድረው ምናምን ነገር። እኔ ደግሞ እናቴን ስለሚረዳልኝ ብቻ አንገቴን ደፍቼ መቀመጥ ጀመርኩኝ። ከዛ እናቴን የሚረዳትን ነገር አቆመ ምናምን ነገር መጨረሻ ላይ። ከዛ አንድ ቀን እናቱ ጋር 1 ሳምንት ቆይቶ መጣና በቃ ዝም ብሎ መተኝ። እግዚአብሔር መተኝ 4 ወር ምናምን እርጉዝኩኛለሁ እናስ መተኝ በጣም መተኝ። ከዛ ጎረቤቶቹ ተናደው በቃ መከሰስ አለበት አሁን እኮ የሴት መፍት ነው ምናምን አሉና ከሰሱትኝ ለቀበሌ። እንዴት ይመታታንችን ህፃን ልጅ ምናምን አሉና ከዛም በኋላ ከሰሱትኝ። ሲከሱት ወዲያውኑ መጡና ፖሊሶች ወሰዱትና ደበደቡት ነገር መሰለኝ። ከዛም በኋላ እንደውም እዚህ በኋላ አንቺ ጋር አልሆንም ምናምን አለና ቤት ውስጥ ያለውን ዕቃ ያን ዕቃ ሲባል ብዙ ዕቃ አይደለም ታውቂያለሽ እንደዚህ ዝም ብሎ የቤት ዕቃ ነገር ነው። አንድ ክፍል ቤት ነው ያለን ግን ታምራለች። ያም ሆኖ እዛ አልኖርም ምናምን አለና ከኔ ወጣ ማለት ነው። ለምን ምናምን ብዬ እኔ እኮ አይደለም ምናምን ብዬ ሄጄ ይቅርታ ጠየቅኩት። እናቱንም ልጅ እንደዚህ ስለተደረገ በጣም ይቅርበኝ ናነይ ምናምን ናነይ ነው ማለት እናቴ በክሽ ይቅር አድርጊልኝ ምናምን ብዬ በጣም እንትን አልኳት ለመንኳት ምናምን ነገር። ከዛ እናቱ ትቀናለች በእኔ አንድ ልጇ ነው አንድ ልጅን ወስድሽ ምናምን ትልና ትቀናለች እግዚአብሔርን። እኔ ደግሞ በቃ እናቴ ስለምታሳዝነኝ እንደ እናቴ ነው እሷን ማያት ነው የነበረው። ግን እሷ እንደዛ አታስብም። ከዛም በኋላ እሱ ሄድና ወዲያው 15 ቀን ሳይሆነው ያች ሌላ ሴት አላገባም አብይ የኔ 80 ምናምን ሳይወርድ እግዚአብሔርን ሌላ ሴት አገባ። ከዛም በኋላ እኔ ምንም አላልኩም። ስቃይ ጀመረ እዚህ ጋር በቃ በጣም ተሰቃየው። ምን ላድርግ እናቴም ደሃ ናት። አይዞሽ የሚለኝ ሰው የለም። እኔ ሰው አላቅም። የዛኔ እንደዚህ ጓደኛ እንኳን በደንብ መያዝ እንኳን አልችልም። እኔ ገብቶሻል በቃ ለራሴ ብቻ ነው ምናምን። ከዛ ምን ላድርግ ሰማይና ምድሩ ባንዴ በቃ ድብልቅልቅ አለብኝ ሁሉም ነገር። ምን ልበልሽ ቀኑ ጨለማ የሚሆንብሽ አለ አይደለ? ቀን ቁጭ ብዬ በጠራራ ፀሐይ ቁጭ ብዬ ግን ጨለማ ነበር የሚታየኝ እግዚአብሔርን። አትሙት ያላት ነፍስ እና ልጁን ይዝና በድንጋይ ነበር ምለው እጄ ጤና ጣቢያ አስወርዱልኝ ምናምን ስላቸው እዚህ በኋላ እኮ አይወርድም ምናምን አሉኝ። ልጁ አድጓናች ትሞቻለሽ እዚህ በኋላ ወይ ወዲያውኑ ነበር ምናምን አሉኝ። ከዛም በኋላ የግል እስኪ ሂጅ አለችኝ የሆነች ጓደኛዬ ነበረች እዛው ጎረቤት ውባለም ትባላለች። እግዚአብሔር እንደው የሆነች ረጅም እድሜና ጤና ይስጣት። በሰዓቱ እሷ ናት በቃ ምበለውን እንኳን ምሰጠኛ ነበረው። ከዛም በኋላ እንትን ኮካ እስኪ እንትን አርገሽ ጋዙ ሳይወጣ ክብሪቱን አሳርረሽ ምናምን ጠጭበት ያስወርዳን ይሉኛል። እሱን እጠጣለሁ አብይ እንኳን ሊወርድ እሱ እናት ይፋፋን በድንጋይ መታዋለሁ አይሞትም። እግዚአብሔር ይመስገን። እንደዛ እያለ ቀኑ ሄደ። በቀሎ መጥበስ ጀመሩ። በቀሎ ጠብሳለሁ። ማንጎ ምናምን ከከተማ ከባህር ዳር ከተማ መጣና የኛ ቀበሌ 11 የሚባል ነው ወጣ ያለ ነው። ከዛ ማመጣና እዛ ሸጣለሁ ምናምን ነገር ያን ብር የ2 ብር ትርፍ ይኖረኛል። ከዛም በኋላ አክስቴ ደግሞ እንጀራ ተጋግር ነበር። የሷን እንጀራ ጋግርላትና ትንሽ ብር ትሰጠኛለች።
30 ብርም 40 ብርም ትሰጠኛለች። እሷ የምትሸጠው እንጀራ ነው የምትጋግረው፣ የቄሱ ምስት ማለት ነው። እንደዛን እያልኩኝ የቤት ክራይ ከፍላለሁ። 70 ብር ነበር የቤት ክራዩ። ያችን 70 ብር ከፍላለሁ። ብበላ ባልበላ ችግር የለም። ማንጎ ነበር የምበለው። ማንጎ ከትርፌ ላይ ትርፌን ዋጋውን እሸጥና ትርፌን እበለዋለሁ። እንደዛ እያደረኩኝ ምናምን የቤት ክራይን በቃ ቃኑ ደረሰ። እንትኔን በሱ እንትን ምን ነበር የገንፎ እህል ምናምን የማዘጋጀት ጀመርኩ። አዘጋጀው፣ እግዚአብሔር ይመስገን። በቃ መውለጄ ቀን ደረሰ። ምንም ሳያመኝ ቀን የሷን እንጀራ ስጋግሩ የ500 እንጀራ ስጋግሩ ሌሊት አመመኝ ሀውዬ። ከዛም በኋላ ቤተሰቦች የመጡ ወለድኩኝ። ጤና ጣቢያ ሄጄ ኦፕሬሽን ተደርጌ ወለድኩኝ። ከዛ ኦፕሬሽን ስልሽ የማህፀን ነው እንጂ እንደዚህ እንትን አይደለም። ከዛም በኋላ እንደዛ ሆኜ ወለድኩኝ። ከዛ እኔ አልወጣም ቤቴን አልኩኝ። እናቴ ወስጄ ነው ማርስሽ አለች። በዛ መሃል ቤተሰቦቼ ታርቀዋል፣ አንድ ላይ ሆነዋል። እናትና አባቴ አንድ ላይ ሆነዋል። ግን በመሃል ይፋታሉ፣ ይታረቃሉ። በጣም ነው የሚጣሉት። እናቴ ቆንጆ ነገር ናትና ትንቀዋለች አባቴን። ለዛ ነው የነበረው በጣም የሚጣሉት። ከዛም በኋላ ልውሰድሽ ወደ ቤቴ ምናምን አለች። አልሄድም አልኳት። እኔ አልሄድም። እዛ ሂጅ ደግሞ እናንተን ላጣላችሁ እንዴ? ለገንዛ ልጆቹ የማይሆን ሰውዬ እንዴት ምናምን እላለሁ። የእውነት እሱ ሳይበላ ለልጅ ከሰጠች ይጣላት ነበር እናቴ አባቴ። እኔ ሳልበላ እንዴት ለልጅ ትሰጫለሽ ምናምን ይላታል። እግዚአብሔር በጣም ነበር እንትን የሚሉት የሚጣሉት። ከዛም በኋላ እንዴት እሄዳለሁኝ? እኔ አልሄድም አልኳት። እዚሁ ሆኜ ልጄን ይዤ በቀሎዬን እሸጣለሁ፣ ማንጎዬን እሸጣለሁ። ስለዚህ ምንም እኔ መሄድ አልፈልግም ብዬ እምቢ አልኳት። ከዛም በኋላ 15 ቀን እኔ ጋር ቆየችና በቃ እንግራማ እንደዛ ከሆነ ልጆቹ እያለቀሱ ነው እኔ ልሄድ አለች። ልጅ አልኳት። ከዛ እንዴት እንደሚጠባኝ አላቅም፣ እንዴት እንደሚታቀፍ አላቅም፣ እንዴት እንትን እንደሚባል አላቅም። ጧት ሂዳ ከዛም በኋላ እኔ ተኝቻለሁ። ጧት አስተኝታኝ ሂዳ ተመልሳ መጣችው። እግዚአብሔር ሩቅ እኮ ነው። ከእንቅልፌ ስነቃ ከጠገቤ ቁጭ ብላለች። አፍነሽ ትገይዋለሽ ባለውለቴ እኮ ነው ምናምን። እሷ የምታስባት ያችን 300 ብርና ያችን አልጋ ነው ምናምን ነው። ለኔ ሳይሆን ውለታ የምታስበው የሱ ነው። አስማረ ነው ስሙ። አስማረ እኮ የኔ ልጄ ነው፣ አንቺ ሳትወኝ እሱ ነው ልጄ ምናምን ትላለች። ከዛም በኋላ ባለውለታው ነኝ እና ስለዚህ ልጁ እንዲሞትበት አልፈልግም። እሱ ተሳስቶ ነው፣ ሰው አሳስቶት ነው እንጂ እሱ አይደለም፣ እሱ እንደዚህ አያደርግም ምናምን ትልና እንትን ትለኛለች። እኔ ነው በቃ እንትን የምትለኝ። ከዛም በኋላ እሺ ምናምን እላታለሁ። ከዛም ቢብላ በቃ አንቺ እዚህ ተቀመጭ፣ እኔ ልጁን ወስደዋለሁ፣ እኔን አጠበዋለሁ አለችኝ እናቴ። ከዛ እጂ ውሰጂው አልኳትኝ። እኔ ለማፈን በዛ መሃል ለአፍኜ ለመግደል ምናምን ሞክር ነበር እና እናቴ ትደርስብኝ ነበር። ትራሱን እጭንበታለሁ፣ አላጠበውም እላታለሁ። ምንም ስለ ልጅ ፍቅር ምንም አላውቅም በዛን ሰዓት። ትራሱን እየጫንኩበት እግዚአብሔርን ብዙ ቀን እንትን ብለኛ ታውቃለች፣ ደርሳበት ታውቃለች። እሷም አታምነኝም፣ ቶሎ ነው የምትከታተለው ልጁ። ከዛም በኋላ እምቢ ብላ ወሰደችው። ልትወስደው ስትል በቃ እሺ ምናምን አልኩኝና ተከተልኩኝ አብሬ። ከነሱ ጋር ያለንን ዕቃችንን ጫን ምናምን ነገር ያለውን ነገር ያዝንና ሄድን። ከዛም በኋላ ቤተሰብ ጋር ሄድን። ስንሄድ በቃ በጣም ጸብ ተጀመረ። ክርስትናን አላስነሳም አለ፣ አይደገስም አለ ምናምን ነገር። እኔ ጋር የተወሰነ ነገር ይዤ ሄጃለሁኝ። በቃ ክርስትናም አላስነሳም አለ። በጠርሙስ አረቄ አድርጋ ሌላ ቦታ ሄዳ ማስነሳት ትችላለች። የሷን ዲቃላ ማን እንትን ይላል። ትክሰሰው አለ። ባሏን ትክሰሰውና ይርዳት፣ ካለዛኛ ጋር አትቀመጥም አለ አባቴ። ከዛ እሺ ክርስትናው ምናምን ይለቅና ተረጋጋና መጫትነቷ ይለፍና ከዛም በኋላ ትከሰዋለች አለችው እናቴ። ትከሰውና ያን ተቆራጭ አድርግላታል፣ እሷም ትሰራለች። እኔ ይዘዋለሁ ልጁን፣ እሷ ትሰራለች አለችው። ከዛም በኋላ እሺ አለ። ከዛ እኔ የቀን ስራ ጀመርኩ። ክርስትናው ሳይነሳ የቀን ስራ ጀመርኩ። ትምህርት ቤት መጣና ትምህርት ቤት ግንባታ ታውቂያለሽ? እሱ ላይ የቀን ስራ የምትሰሩ ተብሎ መመዝገብ ጀመረ። እዛ ላይ ሂጄ ተመዘገብኩ። እኔ ፍቅር ነብራው ሚውት ነኝ እንዴ? እኔ ዱባይ ነው ያለሁት። እሺ እኮ ስለዚህ ልጆቹ ሲወጡ እንጠብቅሻለን፣ ችግር የለም። በቃ ልጆቹን ለእናቴ ልስጣቸውና ከዛም በኋላ ቀጥለዋል።
እያፈረጥኩ እየደፋሁ ምናምን እንግዲህ ገና 40 ቀን እንኳን አልሞላኝም። የቀን ስራ ገባሁ እዛ የትምህርት ቤት መጥቶ ማለት ነው እኛ ሰፈር አካባቢ። ከዛ እዛ እየሰራሁኝ 25 ብር ነበር መሰለኝ የዛኔ በቀን የእውነት አላስታውስም። ከዛ እሱን እየሰራው ምናምን ክርስትናዬን አስነሳው ማለት ነው። ክርስትና ሳይነሳማ ልጅ አይቀርም ብዬ ክርስትናዬን አስነሳው። እናቴ በቃ ኦሬዲ እናቴ ማጥባት ጀመረች ልጁን። እናቴ ጦት አይፈሳትም ነበር። ታናሽ የመጨረሻይቱ ልጅ ልታቆም ትንሽ ጊዜ ቀርቷት ነበር። አንድ 3 አመት ምናምን ይሆናታልና እናቴ አመድ በጥብጣ ጠጣች አውዬ ጦት እንዲወርድላት እግዚአብሔርን አመድ በጥብጣ ጌሾ ደግሞ ጨቅጭቃ ጌሾ እርጥቡን ጌሾ ወቅጣ እሱንም ጠጣች ምናምን ወረደላት ጦቷ። በዚያው እናቴ በዚህ አጋጣሚ በጣም ባለውለታዬ ናት። ወይ ታሪኩን ልጨርሰውና እናንተ ትፈርዳላችሁ። ብዙ ስለሆነ ታሪኩ ማለት ነው። ከዛ እናቴ ማጥባት ጀመረች። በቃ እኔ ስራዬን በቃ መስራት ጀመርኩኝ። ያገኘሁትን ስራ ሰራለሁ ሀውዬ። ከዛ በቀበሌ 10 ሰው ተገምግመን የደሃ ደሃ ተብለን መረዳት ጀመርን። ምንድነው 10 በግ ተሰጠን። ከዛ 10 በግ ስልጠና ወስደን 10 በግ ተሰጠን። ያንን በግዥ ስመጣ አባቴ ይሸጣለሁ አለ። መሸጥ ደግሞ አይቻልም። ሲሰጠን ልናረባ ነው የተሰጠን። ጎበዝ ሰራተኞች ተብለን የደሃ ደሃው ነው ግን ያላቸው አጣው ኑሯቸው መስራት የሚችሉ ስለሌላቸው ነው እንጂ ተብለን ማለት ነው። እኔን ደግሞ አገሩ ያቀኛል በቃ ሰው ያየኛ እንዴት እንደምለፋ ምናምን ነገርና እሷ እንትን ማለት አለባት ተባለ። ያን 10 በግ ተሰጠኝ በቀበሌ ሰልጠኝ። ከዛ ያ በግ ሲመጣ እዚህ በጣም ይቅርታ ማለት ለስሙ ታዩ እዚህ ጋር ባልገልጸው ጥሩ ነው። የሃይማኖት ጉዳይ ስለሆነ በሃይማኖት እየሰደቡ እንደዚህ ሊያደርጉሽ ነው እንደዚህ ሊያደርጓት ነው ይሄን የሰጧት ምናምን እያሉ እኔን በጣም ሰው መስደብ ጀመረ ያገሩ ሰው። ከዛን አባቴ እሸጣለሁ አለ። ከዛ የሚከታተለን ቀበሌ ማለት እዛው የቀበሌው እንትኑ ይከታተልናል ምናምን ነገር። ከዛ ከሸጥከው ለነሱ ነው የምናገረው አልኩት አባቴ። እዛ እናቴም ደግሞ የኔን ንብረት ሽጠ ጨርሰህማ የልጅን ንብረትማ አትሸጥም። ይሄንን ንብረት ያመጣው ይሄ ሕፃን ልጅ ነው የሱን እድል ነው እንደዚህ ያመጣልን ስለዚህ አይሸጥም አለችው። እንግራማ በጓንም ልጇንም ይዛ ቤቴ ትወጣልኛል አባቴ። ከዛ በዚህ ምክንያት በጣም ተጣሉ እናቴ ጋር እሸጣለሁ ብሎ ማለት ነው። ከዛም በኋላ በጣም ተጣሉ። ብር ነው የምትፈልገው ብዬ እኔ እዛ የቀን ስራ ምሰራለው። እናቴ በጣም ቡና ነበራትና ቡናውን ወፎቹ እየበሉት መሬት የሚረግፋል መሬቱ ላይ የሚረግፈው እናሷ የለየለዩ ነው እንጂ የምትለእመው እታች የሚረግፈውን አትለእመው ብዙ ስለሆነ መልቀም አትችልም። የእናቴ እናት ናት። ከዛም በኋላ እሱን እየለቀምኩኝ እኔ ሰዓት ሲኖረኝ ወይ ከስራ ተመልሼ ስመጣ ወይ ጧት እሱን ካፈሩ ጋር የተደባለቀውን እሱን ለቅምና አጠበውና ሰጠውና እሱን እሸጣለሁ ምናምን ነገር እያልኩኝ እያጠራቀምኩ ሰጠዋለሁ። በብር የሚወደኝ እየመሰለኝ ማለት ነው። በዛው ወይ ለኔ ብቻ አይደለም ለሁሉም ልጆቹ ነው እንደዚህ ጸባዩ ነው። ከዛም በኋላ እንደዛ እያረኩኝ ስሰጠው ምንም ሊረካኝ አልቻለም። የሆነ በግ ነበር ህፃን ሆኖ የመጣ በግ ነበር። እሱ አደገና ወንድ ነው በጣም እንትን አለ። ሙክት የሚባል አለ ተሞከተ እንትን አለና ከዛም በኋላ በጣም ወፈረ። እሱን ካልሸጥኩት ማዳበሪያ የሚገዛበት ምናምን አለ። አትሸጠውም ብዬኔም እናቴም እምቢ አለች። ከዛ በሱ ምክንያት በጣም ተጣላና እንዲያውም አንቺ የኔ ልጅ አይደለሽም ምናምን ብሎ በቃ በጣም ኃይለኛ ቃል ምናምን ነገር ተናገረኝ። እናቴ ጋር ሊለያዩ ምናምን ሲደርሱ እንዲያውም እናንተ ከምትለያዩ እኔ እወጣለሁ አሁንም አልኩኝ። ልጅን ይዤ እወጣለሁ ምናምን ብዬ ልጅን ይዤ በጉንም እንደምትፈልጉ አድርጉትኝ ችግር የለውም አልሁና ልጅን ይዤ ስጠፋ እናቴ ያዘችኝ ማለት ነው። በሰው እንትን ብላ ያዙልኝ ምናምን ብላ እንትን ብላ ያዘችኝ መንገድ ላይ። ከዛም በኋላ ልጁን ተቀበለችኝና አንቺ ሂጂ እኔ ልጁን አሳድገዋለሁ አለች። አንቺ ሂጂና ስሪ እኔ ልጁን እኔ አሳድገዋለሁ። ይሄ ባለውለታዬ ነው አባቱ ባለውለታዬ ነው ስለዚህ አሳድግለታለሁ ምናምን አለችና እናቴ ወሰደችው ሕፃኑን ማለት ነው። ከዛ እኔ ተመለስኩኝና እንደዛ ከሆነ አልኩኝና አስፈቀድኩና በቀበሌ በግ 2 በግ ሸጥኩኝ። ለስራ መጀመሪያ 2 በግ ሸጥኩኝና ሻይ ቤት ጀመርኩኝ። ቆንጆ ሻይ ቤት ጀመርኩኝ። አብዬ እግዚአብሔርን አረቄ እያመጣው እሸጣለሁ፣ አምባሻ ጋግራለሁ፣ ዳቦ እየተረከብኩኝ እሸጣለሁ፣ ጠላ ጠምቃለሁ። ማርያምን በጣም ጎበዝ ሆንኩኝ። በቃ ቤቱ ሙልት ጠላ ከጠመቅኩኝ እንግዲህ የዛኔ እኮ ስንት አመቴ ነው? የዛኔ 15 አመቴ ነው
ወይ 16 ዓመቴ ነው አላስታውስም። ግን የእውነት የምጠምቀው ጠላ በጣም በቃ ምን ልበልሽ ወዲያውኑ ነበር የሚያልቅልኝ። ከሰዓት በኋላ ጠላ የለም በቃ እኔ ቤት። ከዛ እንደዛ ያረኩኝ ብዙ ብር መያዝ ጀመርኩኝ፣ እቁብ መጣል ጀመርኩ ምናምን ነገር። ከዛ በጣም ተቸገሩና እናቴና አባቴ አሁንም በቃ ሁሌም እንደታጣሉ ነው። መጡና ብር ስጭን ምናምን አለኝ አባቴ። አልሰጥም አልኩት። አንተ እኛን አትወድንም፣ ስለዚህ እኔ ለራሴ መቋቋም ነው የምፈልገው፣ ልሰጥህ አልችልም፣ አልሰጥህም አልኩት። ከዛም በኋላሽ እሷ እናቴን ሄድና ተጣላት። ልጅሽ ናት ማትሰጠኝ ከሆነ ይሄ ትዳር ያበቃለታል፣ ልጇንም እዛው የምትወስድበት ወስዳ ትጣል ምናምን ብሎ እናቴን ኃይለኛ ቃል ተናገራት። ከዛም በኋላ እናቴ አያቴን እህቶቿን ምናምን የእህቷን ልጅ ምናምን ይዛ መጣችና ሽማግሌ ጠየቀችኝ። አንቺ ብር አለሽ ስጭኝ፣ አንደኛ ልጁን እንትን ባመጣብሽ ልጁን ይዘሽ መስራት አትችይም ምናምን አለችኝ። እሰራለሁኝ ስለዚህ ልጄን አምጡ አልኩኝ። ልጄን አምጡ፣ እኔ ልጄን መስራት እችላለሁ፣ ችግር የለም ለኔና ለልጄ ምንም አያቅተኝም ብዬ እናቴን እንትን ስላትኝ በቃ በግድ አስገደደችኝና የዛኔ 1400 ብር መስለኛል ተቀበለችኝ። የቀበርኩት ብር ነበር፣ መሬት ላይ ነበር የምቀብረው የዛኔ ባንክ ምናምን አላውቅም። ከዛም በኋላ ያንን የቀበርኩትን አወጣውኝና ሰጠኋቸው። ከዛ ያንን ከወሰዱ በኋላ እየሸረሞጠች ነው ያመጣቸው ምናምን አላለም አባቴ። የሸርሙጣ ገንዘብ መጦ በረከት የለው አብዬ ካንቺ ነጥለኝ እንኳን ወንድ ልጅ ቀና ብዬ ላይ ማለት ነው። በዛን ሰዓት እግዚአብሔር ውስጤ በጣም ተጎድቷል። በቃ ምን ልበልሽ እግሬና እግሬ እየተጋጨ ነበር የሚሄደውና ይሄ ቁርጭምጭምቴ ደም ይፈስ ነበር የሚጋጨው ማለት ነው። በጣም ከመክሳት ያንጻ እንኳን ወንድ። ከዛም በኋላ እንዳለ መወራት ጀመረ። ሰው ወሽሟት ነው ዛሬ እንትናን አደረ ከሷ ጋር ዛሬ እንትናን አደረ ምናምን እየተባለ በጣም ወራት ጀመረ። ስሚ በጣም ቀመል ልበልሽ ቆሽሽ አለ። በጣም አስጠለኝና የራሱ እመቤቴ ምስክሬ ናትኝ። እኔ እንኳን ወንድ አልኩሽ እንኳን እኔ ጋር ወንድ ላይ ትንሽ እንኳን በቃ እጅል ይዙኝ ከሞከሩ ሄድና ውጣ ነው የምለው። እኔ ጠላይን እንኳን አልሸጥም ነው የምለው። ለምን አይደፋም ነው የምለው። እግዚአብሔርን አርፈው ጠላቸውን ጠጥተው ነው የሚያውቁ ስለ እንደምኮሳተርባቸው ስለሚያውቁ። ግን ስሜ በጣም አስጠላ። በቃ እንደዚህ እያደረገች ነው እንጂ እሷ ከየት አምጥተው ነው። በቃ በጣም ብዙ ብር ያስኩኝ እውነት ለመናገር እቁብ ጥላለሁ ምናምን ነገር። እናቴ ስትመጣ እንደፈለገች እሰጣታለሁ። ከዛም በኋላ አንዷን እህቴን አመጣኋትና እህቴ እኔ ጋር መኖር ጀመረች። እሷ እየተማረች እኔንም ታግዘኛለች ምናምን ነገር። ከዛ እንደዛ ስሜ በቃ በጣም ሲያስጠላ በቃ እንዲሁም እዚህ በኋላ ምን አለ ትችላቸው በእድ ምናምን አልኩኝና ለምን ወደ አዲስ አበባ አልሄድም አልኩኝ። የእናቴ አንድ ወንድሟ አዲስ አበባ አለ የካቲት 12 የሚባል ሆስፒታል ነው የሚሰራ። በዛን ሰዓት ነርስ ነበር፣ አሁን ዶክተር ሆኗል። ከዛም በኋላ ከሱ ጋር መጣው ቀየን እንዳለ ዝም እየዘው እንትን አልኩትና ብር የሚታፈስ ነበር የመሰለኝ በይዘው ወይ አዲስ አበባ እንትን ብዬ ከዛም በኋላ ባህር ዳር ከተማ ውስጥ ገብቼ ሆቴል ምናምን ከፍቼ ነበር ለሰራ ያሰብኩት። ከዛም በኋላ እንደዛ የሆነው መቼ መሰለሽ 2026 አካባቢ ነው። 2026 ላይ ወደ አዲስ አበባ ሄድኩኝ። ከዛን አዲስ አበባ ሄጄ ሰው ቤት ገባሁ። ነገሮቹ እንደጠበቅኳቸው አልሆኑም። ያ ብር የሚታፈስ የነበረኝ ነገር ምናምን እኔ ቤት የነቀውን ዘግቼው ነው የመጣሁት ምናምን ነገር። ከዛም በኋላ ምንም እንደጠበቅኳቸው ስላልሆኑልኝ ወደ ሰው ቤት ገባሁኝ። እሱ ተያዥ ሆኖ አጎቴን አስገበኝ ሰው ቤት። 2 አሮይቶች ቤት ገባሁ። እግዚአብሔር ይመስገን በቃ ምን ልበልሽ ወደዱኝ። 350 ብር ቀጠሩኝ። የዛኔ በወር 350 ብር ሰው ቤት። ከዛ ልብሳቸውን አጥባ አሮይት ናት፣ ስኳር በሽተኛ ናት። በጣም ነበር መንከባከባት። በቃ እንደ ልጅ ያዘችኝ። ልጅ የላትም እንደ ልጅ ያዘችኝ። እኔም ደስ አለኝ። ወዲያውኑ በ2 ወር ከ3 ወር በኋላ ይሁን 400 ብር አረጉልኝ። ደስ አለኝ። ያችን 400 ብር ልካለሁ። ከዛ በምልከው ብር ይጣላሉ እናትና አባቴ። እንግዲህ አስቢ። ከዛም በኋላ እናቴን የቤቱን ክራይ ክፈይና እቃውን አውጪኝ አልኳትኝ። እቃውን አወጣች። ያንን ትቼው የመጣሁትን እቃ ምናምን ወሰደች። እነሱ ጋር አደረጉት። ከዛ እኔ በምልከው ብር ይጣላሉ። የልጃችን ብር ነው ይላል አባቴ። እኔ ለእናቴ ነው የምልከው ለልጅ። ከዛ ለኔ ማካፈል አለብሽ ስለዚህ አካፊኝ ይላታል። በጣም ይጣላሉ። ከዛ እኔ 1 አመት ሳልቆይ ተለያዩ መልሰው። በቃ ይለያዩ አልኩኝም ራሱ ይለያዩ በቃ ምናምን አልኩኝ። እህቴ ቆንጆ ትዳር ያዘች እግዚአብሔር ይመስገን። የገጠር ትዳርም ቢሆንም አሪፍ ትዳር ነበረ።
አሁን የአራት ልጆች እናት ናት። ግን አሁን የሷ ታሪክ ደግሞ ሌላ ሆኗል። እሱም መጨረሻ ላይ እንትን እለዋለሁኝ። ከዛም በኋላ እኔ እዛ ሰው ቤት እየሰራሁኝ በቃ ጠንካራ ጎበዝ ሆንኩ። የማታ ትምህርት መማር ጀመርኩኝ። ለምን እዛ አሮይቷ ቤት እየሰራሁ 1 አመት እንደሰራሁኝ ጉረቤት ነበረች፣ የቀበሌ ቤት ነበር የሚኖሩ። አንቺ እኮ ጎበዝ ሰራተኛ ነሽ፣ ስለዚህ ብትወጪ እኮ 700 800 ብር መቀጠር ትችያለሽ ምናምን ብላ መከረችኝ። የምወዳትን አሮይቷን ማርያምን እያለቀሰች ነው የሸኘችኝ። ለህር ነው አገሬ ብዬ እምቢ ብያት ወጣሁኝ፣ ለብር ብዬ። በጣም ነው የሚቆጨኝ። በይዘው እኔ ባገኛት ይቅርታ ብላትኝ በጣም ደስ ይለኛል። አሁን ላይ ማለት ለገንዘብ ብለሽ ሰው መለወጥ ጥሩ አይደለም። ከዛም በኋላ እያለቀሰች እኔም እያለቀስኩኝ ነው እንትን ያልኳት። ግን እግዚአብሔር ይመስገን ሄድኩኝ። እዛ እንዳለችውም 800 ብር ተቀጠርኩኝ። የልጆች ቤት ነው፣ ምግብ እሰራለሁ። በቃ የእንትን እንደዚህ ሌላ መኮሮኒ እንደዚህ እንትን ባልችልም፣ ግን እነዚህ ወጣወጦች በደንብ ነው የምሰራው። ምስሬ በጣም ይጥማት ነበር፣ ምስር ወጥ ተወድ ነበረ እያለች 1000 ብር አደረገችልኝ። እኔም የማታ ትምህርቴን መማር ጀመርኩ። የማታ እየተማርኩኝ የሰው ቤት መስራት ጀመርኩ። ከዛ ልክ የማታው ትምህርት ሲበቃኝ ምን ያደርግልኛል ምናምን አልኩና እስከ 6 ተማርኩኝ የማታ ትምህርት። ከዛ ሸፍ መማር ጀመርኩ። ትልቅ ባለሀብት ቤት ገባሁ። እንደዛ እያልኩኝ ግን የፈረንጅ መጽሐፍ ገዛሁኝና የምግብ መጽሐፍ ገዛሁና የምግብ መጽሐፍ አነብ ነበር። ጆርዳናን ታውቂያታለሽ? ጆርዳን የምትባለውን ኢቢኤስ ላይ እሷን በጣም እከታተል ነበር። እሷን ምግብ እያየሁ ሰራ ነበር ምናምን። በቃ በጣም ትልቅ ባለስልጣን፣ አሁን እዚህ ላይ ብናገር ታውቁታላችሁ ባለስልጣን ሰውየውን ራሱ። አይ አትናገር፣ ያስፈልጋል። የፈረንጅ አበሻ ምግብ ተብዬ በቃ እስከ 4000 ብር ምናምን መቀጠር ጀመርኩ። እግዚአብሔር ይመስገን በጣም ነበር የምሰራው ምናምን። ከዛ ሼፍ ተማርኩኝ። እንደዛ እየሰራሁኝ ቤት ሰራው፣ ቦታ ገዛው፣ ቤት ሰራው። እናቴን በቃ የተሻለ ህይወት ማኖር ጀመርኩኝ። ለሷም ቤት ሳር ቤት ነበር የሚያፈስ፣ የሳር ቤት ነበረ፣ ጎጆ ቤት ቆርቆሮ ሰራውላት። ለራሴ ቦታ ገዛው። 56 ዚንጎ የሚባል ቆንጆ አድርጌ ሰራውት። እግዚአብሔር ይመስገን ያን እየሰራው ማለት ነው። እስከዛ ድረስ 4 አመት ሆኖኛል። አዲስ አበባ አልሄድኩም፣ ሂጅም ልጄን አላየሁትም። እናቴም ነይና ይን እያለች ታለቅሳለች። ከዛ ሼፌን ተምሬ ከጨረስኩ በኋላ እመጣለሁ አልኳት። ቤቴ ካለቀ ሼፌን ከተማርኩ በኋላ እመጣለሁ አልኳት። ከዛ ውጭ ግን አልመጣም። እስከዛን ሰዓት ምንም ወንድ አላቅም። በቃ ከዛ ከልጅ አባቴ ውጭ ምንም ወንድ ጋር ተጀናጅኝም አላቅም፣ አውርቼም አላቅም። የእውነት ሰው እንኳን ለመደወል ኮል ሚላክ ታውቂያለሽ? ኮል ሚላክ ነበር የምልከው ለእናቴ። እሁድ ብቻ ነበር የምደውልላት 5 ብር እየሞላው እሁድ ስለማይቆጥር ማለት ነው። ከዛ እንደዛ እያደረኩኝ ነው። በቃ እግዚአብሔር ይመስገን የሸፌን ወረቀቴን ያስኩኝ። ከዛም በኋላ በ4 አመቴ ሄድኩኝ ክፍለ ሀገር፣ ሄድኩኝ ወደ ቤተሰቦቼ ላይ። በቃ ከውጭ ሀገር እንደመጣ ሰው ሁኜ ሻንጤን በደንብ ጭኜ ምናምን ብዙ ነገር በቃ ለቤተሰቦቼ፣ ለአክስቶቼ ልጆች፣ ለአጎቶቼ ልጆች ምናምን በቃ እኔ ተቀይሬ ፀጉሬን ሁሉ ተሰፍቼ ምናምን ዊክ ተሰፍቼ ምን ልበልሽ በቃ በጣም አምሮብኝ ነው የሄድኩት። ከዛ መንገድ ላይ ግን ስሄድ የጦስ ደሮ የሆነ ወንድ አጋጠመኝ። ወደ ፍቅር ውስጥ ሊገባ ነው እንግዲህ እዚህ ጋር ማለት ነው። እና ለአዲስ አመት ነበር የምሄደው። መኪና ጠፍቶ ለባህር ዳር በደላላን ምናምን ነው ያገኘሁት። እና ሌሊት የሚጓዝ መኪና ነው። ከዛ እሱ ልጁ የሹፌሩ ጓደኛ ነው። ከዛ እኔ ከሩቅ ነው፣ እሱ ለካ ከመጀመሪያ ገና እየተከታተለኝ ነበረ። አጎቴ ነው የሚያሳፍረኛ ነርሱ ያልኩሽ ማለት ነው። ከዛ እሱ ለካ እቃውን የሚጭነው ምናምን እሱ ነበር እኮ ምናምን ነው የሚለኝ። እኔ ግን አላስታውስም። እኔ ወንዶችን ምናምን እንደዚህ ማየት በጭራሽ እንትን አይለኝም። ከዛም በኋላ ነጭ ሱሪ ነው የለበስኩት፣ ከላይ ሱፍ ኮት ነው የለበስኩት። ሰቲው የሰጠችኝ ነው። ሰው ቤት በምሰራበት ጊዜ በቃ ምርጥ ልብስ ይሰጡኝ ነበር። ሀብታም ነው የምመስለው፣ ዲያስፖራ ነው የምመስለው እንጂ ጭራሽ የሰው ቤት ሰራተኛ አልመስልም። ግን እኔ እየገዛሁት አይደለም፣ ልብሱን እየሰጡኝ ነው። ከዛ ሌሊት ላይ ነው እንደዚህ ሲመጣ አብዬ እግዚአብሔርን ይሄን ታሪክ ባይዘወይ የሆነ ጊዜ ገብቼ ሞክሬልሽ ነው የወጣሁት። ኔትወርክ አቋርጦኝ ከሩቅ እንደዚህ ኩፍያ እስካይኑ ድረስ አድርጎን ጥርሱ ብቻ ነው የሚታየው። አብዬ ጥርሱ ፈገግ ሲል በቃ ልቤ ትርትር ነው ያለው። በቃ ልቤ ስንጥቅ ምን ልበልሽ፣ በረዶ ታውቂያለሽ ንጣቱ እና ምንድን እንደተመኘው ታውቂያለሽ? ለኔም አልተመኘውትም። በቃ ልቤ የሆነ ደንግጧን፣ ግን ምንድን ነው ያልኩት? ወይ አንተን ያገባች የታደለች የሚል በውስጤ አድሯል።
ለኔ ግን ለኔ ቢሆን ሚል አልተመኝም ወይ አንተን ያገባች የታደለች የሚል ስሜት ውስጤ ላይ ያደረና ለካሱ እኔን እየተከታተለኝ ነው ከዛ ለሊት ነው ኑረዱና ራት ብሉ ምናምን ሲባል እኔ አልወርድም አልኩኝ ዳቦ ቆሎ ምናምን ይዤ ነበር እሱን ነው መበላሰል እየተመላለሰ ካልበላሽ ይለኛል ይሄ ልጅ ምን አስቦ ነው ምናምን